ራቁቱን ሴቷን ልብሷን አውልቆ እሱ አውልቆ ያፈቀረው ከኔ በላይ ለአብርሃም እንደሚሆንለት ከኔ በላይ ለአብርሃም ከኔ በላይ ብላ ልትሞት ነው። ከሩታም በላይ ለአብርሃም የሚጠቅመው ከሩታም በላይ አብርሃምን የመከረው ከሩታ በላይ ለአብርሃም ቦታ የሚሰጠኛ ደግሞ እንነግርሻለን። እንደ ሩታ አብርሃምን የሚንከባከበውና የሚወደው የለምም ሊኖርም አይችልም። ካንቺም በኋላ ካንቺም በፊት ያሉ ሴቶች አስመሳይ ሾተላዮች ነበሩ። እንደ ሩታ ስለምትወደው ስለምታከብረው አትናገርም። ትንፍሽ ብላ እንዲህ ብላ አታወራም። በተግባር መሰክራል። ቲጂዬ እንዴ እኛ ሩታ ለአብርሃም ምንድናት ቢባል እናውራለን። ስራዋ ተግባሯ ከምን ተነስታ ምን እንዳደረሰች እኮ ይመሰክራል። እኔ ገርሙኛል። እሷ ደስታው ናት፣ እሷ እንዲህ ናት፣ እሷ መስዋዕት ከፍላ ከንትላ አንስተው ሲሉ እቺን ወራዳ ራሷ አታያትም እንዴ? ትላንትና የማርቲ የሶሊ እግር ላይ ተንበርክካ ባክሽ ልቀቂልኝ ብላ የማይፈልጋትን ወንድ ለመነቻት። ዛሬ ደግሞ መልሳ ሶሊ ሳትኖር እሱን ፍለጋ ቡታጅራ ሄደች። አልፈልግም እያላት የዋሸሽ ነገር እያላት እባክህ ናፍቀኛል ልሳምክ። እንዴት ፊቱን እንዲያዞርባት በግንድ መታቀፍ እቅፍ ውስጥ መግባት አምሮኛል፣ ናፍቆኛል። መተኛት ለምን አምሮኛል አትልም? እንተኛ እኮ ቢሏቸው እነዚህ ከመተኛት ወደ ዓለም እንደነዚህ አይነት የረከሱ ሴቶች ናቸው። ትውልድን እያረከሰ ስራ ላስኩት ቂጥን ካልሳምኩት እያለች እኮ ከሄርሜላን የተማረችው ማርታ እና ማርታ ማንን ትምሰል? ማርታ ነገ ብድግ ብላ አብርሃምን አቤልን ናፍቀኛል ልሳምክ እቅፍ ልግባ ካለች ነገ እንተኛ ነው የምትለው ሜዳ ላይ። ሄርሜላ እኮ አብርሃምን መንገድ ላይ መሽናት አማረኝ ቆመስ ሸና ይቻል አቅም ሴት ነህ እንደ ቁጭ ብለህ የምትሸናው ብላ ለአብርሃም የተናገረች። እነዚህ እንተኛ ብለው ሜዳ ላይ ከመተኛት ወደ ኋላ ነው። ለዚህ ነው ትውልዱ ገስት ላይ ሰው እየሰበሰበ ገንዘብ እየተሰጠው ሴትና ወንድ ግንኙነት ደረጃ ላይ እየጀመሩ ያሉት። ሰው ግንኙነት እየጀመረ ነው ሚዲያ ላይ። ነገ ልጆቻችሁ ምንድነው የሚያደርጉት? ምንድነው የሚሰሩት? ምንድነው የሚሰሙት? እንደነዚህ የረከሱ ሴቶችና የረከሱ ወንዶች ናቸው ሚዲያውን እያግባቡ ያሉት። በእናትሽ ይኸውልሽ ሀያት ካልተመቸንሽ አትምጪ በቃ እሺ። እዛው ሂጂና ተጃጃይ እየዞርሽ። ይሄ ምንም የሚያስቀና ነገር የለው። እመቤቴን ነው የምልሽ፣ ምንም የሚያስቀና የሰፈርሽ ልጆች የሚሰሩት ድራማ እንደሆነ እናውቃለን። ድራማው ግን ትውልድን እነሱ ትውልድን እየገደሉ ያድጋሉ፣ ይካፕታሉ፣ ሀብት ያስፋፋሉ። የሌላውን ትውልድ ደሃው እየተነሳ ደግሞ ከታች ያለው ምንም የማያውቀው እነሱን ለመምሰል ይጣጣራል። እና በእናትሽ ከቻልሽ በቃ እዚህ ቤት አትምጪ። እስልምናን እንትን ጭንቅላትሽ ላይ ጠምጥመሹ ሀያት ሆነሽ የሚያስቀናን ድርጊት አሁን እኛ የምንቀናው ስንት የሚቀናበት ነገር አለ። አሁን በዚህ እንቀናለን። እኔና እጂዬ ሙይታ አርጋት እጂዬ እንደዚህ ያሉት ማለት ነው ልንገራችሁ አይደለ? እንደዚህ ያሉት ከነሱ የወጡ ጋጠ ወጦች ናቸው። ሙይታ አርጋት። እኛ ሀሳባችንን እንስጥ። እዚህ ብቻ ነው በየቤቱ እኮ ነው እየዞረች እንደ ካንሰር የምትቀመጠው። አይቻታለሁ። የሞዴስ ናት፣ የናብሽ ሞዴስ ናት። አይቻታለሁ። አንድ ወንድ ወደ ሰው ተቀይረው የሴት ውሾች ወደ ወንድ ውሻ እያሳደዱ የሚሄዱት እመኚ። ወደርሽም ጠላሽም ስራችሁ ተግባራችሁ ነው ሚዲያ ላይ የሚያሳየን። እኛ የምናውቀው የውሻ ነው። እንደዚህ አይነት እየተከተለ ወንድን ሴትን ውሻ የሚያሳድደው አንዱ ማሃት ውሾች ሆነው አንድን ሴት ውሻ ለማግኘት። እናንተ ግን ከውሻ እንኳን አልተናነሳችሁ። አዎ ቀንተን ነው ቀናን አይደል? ቀናን በዚህ ውሻ ቦነ ተግባራችሁ ቀናት አላቸው። አላየከውም እንደ የሄርሜላ ወንድም በርቺ ጠንክሪ ሲል ሲያበረታታት አንድ ቀሽም ወንድም አላየሽም? አዎ ሴት ነሽ ወንድም ዝቃጮች ናቸው እነዚህ የረከሱ ለህዝብም ለቤተሰብም የማይጠቅሙ ረካሽ። እነዚህ አገራችንን አላህ ይጠብቅልን። እኔ ለትውልዱ ነው የፈራሁት ወደፊት ማለት ነው። እንደዚሁም ትውልዱን አላየሽም? ሚዲያ ላይ እኔ እኮ ዛሬ የሰራው ትናንትና የሰራው ለጓደኛ እኮ ሰጥቼ ከአንቺ ቤት አውርጄ ተቲክቶክሽ አውርጄ ለጓደኛ የሰጥቻት ቦስቹ አልኳት ልኬላት ማለት ነው። ያንቺ ዲዩት እያደረጉት ነው። አይቼው ዲዩት እያደረጉት ነው። ማሃት ዲዩት እየሆነ ብዙዎች እናት ቤታዊ ውሽ ቢገባልኝ እኔ የሰራሁትን ቪዲዮ ዲዩት እያደረጋችሁ ለብዙዎች አድርሱልኝ። የመጀመሪያ ላይ ፒን አድርጌ ያስቀምጫለሁ። እኔ ቦስቹ አልኳት ጓደኛዬ ቦስተዋለች አሁን ማለት ነው። አንቺ ላይ ገብቼ አውርጄ ቦስቹ አልኳት ሼር አድርጌዋለሁ በዛ በእንትኑም ማለት ነው።
የሚገርም ነገር ነው። እኔ እኮ ደግሞ ቲጂ እንደዚሁም ሆነው ቻናላቸው አይንቀሳቀስ እንደዚሁ ሆነው ሰርቀው አብርሽን ያመጡላለት አላየሽም እንዴ? አመንዝራ አብረን እንተኛ ናፍቀኸኛል እኮ ነው ያለችው። ዛሬ እችኛይቱ ደግሞ ብትል ተከትለው እኮ ነው የሚሉት። ደግሞ አይዲያቸው አንድ አይነት ሁላቸውም አንድ አይነት የሚሰሩ እና የረከሰ ነገር ሁሌም አንድ አይነት አመለካከት ነው የሚያር። የረከሰ ሰው ሁሌም ማሳሰቡ አንድ አይነት ነው። በቃ እንዳለ ጥሩ ነገር የለውም። ደግሞ እንደዚህ ሆኖ ሳይታይላቸው ተከታይ ሳይኖራቸው ሳይታይላቸው ሩታን ያመጣሉ። በሩታ ምክንያት ያርጉና የኛ ጀግና እስከ ዛሬ ድረስ ስንት ወር ስንት አመት ወዘፍና ሚዲያ ላይ ቻናሏ ቀዝቅዞ በሩታ ሰበብ ትመጣለች። ቻናሏ ይነሳል። ያችን የኛ ጀግና ሩታን ስድብ ዘቅዝቀው የኛ ጀግና። እኔ ደግሞ የሚያናደኝ ይሄ ነው። የሚገርምሽ ነገር ወይ ታርጊያት ይቅርታ ሙካሌል ቲጂ ለምንድን ነው የቆረጥሽው? ብልግና ነው እንዴ? ይሄ መንግስት ማየት አለበት ተደርጎ። ልጁ ሰላም ያስጠላል እኮ ምን ሆነሽ ነው? ልጁ ብሎታል እኮ እናት እኮ ናት እሱ እንዴ። ልጆቿ እዛ ፔጆን እኮ ልጆቼ ሁን ብቻ ነው ቆርጬ ያወጣሁት። ቃላቱ ብልግና ነው። ያንን ብልግና ደግሞ በእኛ በአማርኛ ደግሞ በጣም ነውር ነው። ገባሽ? እሱ በእንግሊዘኛ ነው ተናግሮ እንዲህ አይነት ነገር ብሎ ያለው። እኔ ያቺን ፓርት ቆርጬ አውጥቼ ልጁና ልጅቷ እኮ ታይተዋል። ልጁና ልጅቷ ታይተዋል። ግን ኧረ እኔ እንጃ የመድኃኒዓለም ያለ ይሄንን አሁን ቅናት ነው ይሉናል። እግዚአብሔር አምላክ እናንተንስ እንደው ምን አይነት ነገር አሁን እነዚህ ቲጂዬ ምናልባት የሚያውቁት ታሪክ እኮ የለም። ቫይራል ይወጣላችኋል እንዲህ ትደረጋላችሁ እየተባሉ ነው። መድየን አብዛኛውን እንከፍላችኋለን እኮ በቃ 12 ገንዘብ እኮ ነው ይኸውልሽ። እንትን ደርድሯቸዋል። ገስት ላይ ተደርድረዋል። እነዛ ገስት ላይ የተደረደሩት አይታዩም። ራሳቸውን ደብቀዋል። በሰው ፖስት ነው የሚጠቀሙት። እንደነዚህ አይነት ሰዎች ናቸው ሰውን ገደል የሚከቱት። በገንዘባቸው ስለሚያምነው ገስት ላይ የተደረደሩ ገንዘብ አላቸው። ይሄ ደግሞ በቪዲዮ ነው የወጣው። እንደዚህ ካደረግ ገንዘብ እንሰጣለን ይሉታል። ያንን ቪዲዮ እሱ እርፍና ይሁን ስግጥና ይሁን ሰግጡ ፈምሱ ስለተባለ ያቺን ሰግጦ መፈመስ ብልግና ሰርቶ መፈመስን ነው እሱ የሚያውቀው። ራቁቱን ሴቷን ልብሷን አውልቆ እሱ አውልቆ እነሱ ቁጭ ብለው እሱ ስለሚያደርገው እነሱ የሚደሰቱ ገንዘብ የሚሰጡ። እንደዚህ ነው የዘቀጥ ነው የረከስ ነው ወዳጄ። እነዚህ ጊዜ የዘቀጠ በድራማ ውስጥ ባጫጭር የሚበረጃጅም የሚያመጡልን ድራማ አንድ ሴት ላይ እንደ ውሻ ግር እያሉ ሄዳሉ። አንድ ወንድ ላይ እንደ ውሻ ግር እያሉ ሄዳሉ። ሚዲያ ላይ ያሉት ሰዎች የማያውቁት ውሻ እየሆኑ ነው። ውሻ እንኳን በአሁኑ ሰዓት ላይ ይፈራል። ሰው ሲደርስበት ይፈራል። ጓሮ ይሄዳል። ወደ ጓሮ ይደበቃል፣ ይሸሻል። ሰው ይደርስብኛል፣ ሰው ያየኛል፣ ያላቅቀኛል ብለው። እነዚህ ግን ሚዲያ ላይ እንዲህ ተዘብዝፈው ግን ገስት ሰርተው እንደዚህ አድርግ ብለው ልብሱን አስወልቀው ሲያደርግ አይነኙን ያዩታል። አንቺ ቤት ልጅ የለም፣ አንተ ቤት ልጅ የለም፣ እኔ ቤት ልጆች አሉ። ለዛ ነው የሚያንገበግበኝ። ልጆች አሉኝ፣ እህት ወንድሞቼ ልጆች አላቸው። እኛ ባንወልድ እኮ የሀገር ልጅ እኮ ልጆቻችን ናቸው። እኔ ባይኖር የሀገር ልጅ የሀገራችን ልጆች የኛ ልጆች ናቸው። ሀገራችን ነው